ጀምረው ወደ ኦርቶዶክስ ይመለሳል ከዛ ቤል ይቀጥላል ስለዚህ ወገኖቼ እኔ ወንድማችሁ አንድ አዋጅ ነግራችኋለሁ አንድ አዋጅ ፋሚሊ አዋጅ ነግራችኋለሁ ይሄ አዋጅ ሁላችሁም ወደ ቀደምት ቤተክርስቲያናችሁ back of the origin ሁላችሁ እግዚአብሔር እንደረዳችሁ መጠን ተመለሱ የኦርቶዶክስን ድነት ሳታጉ አስተምሯን ሳታጉ ገባችሁ አይደል ዘለ በዶግማና በእንትን ሲያቅት ገድላትና ድርሳናት ላይ ትገባለህ ገድላትና ድርሳናት ላይ ደግሞ ሲመለስል እነ አብደላ እነ ሼካ የጻፉትን ገድላት አምጥተ ይሄው እንደዚህ ትላለ ቤተክርስቲያን መመለስ እንደምንማሳየት ስለፈለኩ አንተ ሚገባ ምትለው መጽሐፍ ቅዱስ አልጨረስኩም እንዳትገባ ተደጋግሞ የተብራራ መልስ ነው አንተ ደጋግመ እየጠየቅ ያለው ምንድነው እሱ ስራችሁ የታለ ነው ስራችንን ለሰማይ አባታችን እንጂ ለበለጠ እንድናሳይ አልታዘዝንም ብለን ስንል የታል ብለ ደጋግመ ጠይቃል ይሄ የመረዳት አቅም በጣም ዜሮ እንደሆነ ነው የሚያሳየው ለእግዚአብሔር ነው እናሳየው እኮ ከታይቻለሁ አዚ ያቋታል ይወልስ ሚውት አርግ አልጨረስኩም ለእግዚአብሔር ነው ማሳየት ያለብን ስንል ለኔ ካላሳያችሁኝ ማለት ምን ማለት እንደሆነ ታውቃለህ እኔ እግዚአብሔር ነኝ እንደማለት ነው ይሄ ደግሞ ብልግናም ነው ኃጢያትም ነው ምንፍቅናም ሶ አንተ ግለሰብ እንጂ ስለዚህ ተቆርጣቸዋል እንዳታወራ ቆይ እኛ መዳን በክርስቶስ በማመን እሱ በመታዘዝ እንደሆነ እናምናለን አንተ ደግሞ ይሄን ልታምን አትችልም ልታውቅም አትችልም ከዚህ የተነሳ አዛሉ ጨርሰናል መልሳችንን ጨርሰናል እኔ የጠየቅኩት ጥያቄ ግን ሊመልሰው ስላልቻለ መልሱን ቢመልስ ምን ውጤቱም እንደሆነ ልንገራችሁና ልጨርስ የሱ እምነት ህያው እንዲሆን ከስራ ይነጠላል ወይስ አይነጠልም ጥያቄ ይሄ ነበር አይነጠልም ካለ ስለዚህ ለመዳን እምነትና ስራ አብረን ብሎ ሊያምን ነው ማለት ነው ይነጠላል ካለ ደግሞ ሚውት አርግ ይነጠላል ካለ ደግሞ እምነቱ ሙት ስለሆነ ብቻና ታውራ ፍሬ ያለ ሆይ ነው ማለት ነው ያ ማለት ፕሮቴስታንት ፍሬ ያለ ሆይ ሙት ነው ማለት ነው ፕሮቴስታንታዊ እምነት ሙት ከሆነ ደግሞ የሚከተሉት ራሱ ፍሬ ብላችሁ ሙታን ይሆናሉ ማለት ነው የመጨረሻ ንግግራችን ፍሬያችሁን እኔ ልገምግም ማለት ራስን አምላክ እንደማረክ ስለሆነ በለጠ ባክ እንደ ሰው ለማሰብ ለማር ሞክር እና መጽሐፍ ቅዱስ ባክ አንብብ ቅንነት ይኑር አንተ ፍሬም ኢየሱስም የለህም ክርስትና ውስጥም አይደለህም እና ምክሬ ይሄ ነው ስለሰማችሁ እናመሰግናለን የክርስትና ትምህርት ግን በኢየሱስ ክርስቶስ በማመን በመጠመቅ በሚስጥራት በኩል ወደ ቤተክርስቲያን መጨመር ወይ መዳን አለ ይሄን መዳን ደግሞ ፍሬ ያፈሩ አጽንቶ መኖር ይሄ ክርስትና ትምህርት ነው ቴዎሲስ ይባላል ክርስቶስን መምሰል ወይም ሱታፊ አምላክ ምንለው ክርስቶስ ያስተማረ ጳውሎስ ደግሞ አጽንኦት ሰጥቶ ያስተማረ ነው እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ስላለ እርሱን መምሰል ይሄ ክርስትና ግዴታችን ነው ማለት ነው ፍሬ ያፈራን እንኖራለን ጌታ ኢየሱስ ክርስቶስ ደግሞ በፍጻሜ ይሄንን ፍሬ ማፍራታችንን አይቶ ዋጋ ይከፍለናል ማስረጃ የማቴዎስ ወንጌል ምዕራፍ 25 ላይ ለእያንዳንዳቸው እንደየስራቸው ሲሰጥ እንመለከታለን እንደየስራው ለመስጠቱ ጳውሎስ ሮሜ ምዕራፍ 2 ቁጥር 6 ላይ ለእያንዳንዱ እንደየስራው ይሰጣዋል ብሎ ነግሮናል ኢየሱስ ደግሞ ሲሰጥ አሳይቶናል አሁን የተቀስኩላችሁ የማቴዎስ ወንጌል ምዕራፍ 25 ላይ ምን አለ እናንተ አባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀውን መንግስት ወረሱ አለና ተርቤ አብልታችሁኛል ተጠምቼ አጠጥታችሁኛል ታርዤ አልብሳችሁኛል እንግዲህ ተቀበላችሁኛልና ይላል ስለዚህ ኢየሱስ በቀጥታ ይሄንን ተግባር ሐዋርያቱ ያስተማረው ኢየሱስ ያስተማረው እሺ ነገ ተማረውንም በፍርድ ሰዓት እንደሚጠይቅም ያንንም አይቶ ዋጋ እንደሚከፍል ሲሰጥ ስላየን ከዚህ የተነሳ ትምርታችን የክርስትና ትምርታችን ይሄ ነው ማለት ነው እና መንገድ ላይ ስለሆንኩ በጣም ድምጽ የምንተን ስላለ ያለም ስላልሆነ ለሌሎቻችሁ ብለን ነው ከሱ ጋር ነው እንጂ እውነት ለመናገር
የሚገባው ሰው አይደለም። ወጣቶች ጋር የሚገባው ሰው አይደለም። ይብን አይደለም የኛን ትምህርት ይቅርና የራሱን ትምህርት አያውቅም። እግዚአብሔርን በድፍረት እናገራለን። ፕሮቴስታንታዊ ትምህርት ምንድነው የሚለን አያውቅም። እና ለማንኛውም አመሰግናለሁ ሰዎች። ዮብዬ ቃለ ሕይወት ያሰማልን ባርገን ያስተማርን። እሺ ቴንኪው ጌታ ኢየሱስ ይባርካችሁ በእውነት። በነገራችን ላይ ኦርቶዶክስን ሳናውቃት እኔ እያሽቃበትኩ ምናምን ሳይሆን ሳነብ ኦርቶዶክስን ሳነባት ገባችሁ ስጠይቅ እያያችሁ ነበር እንግዲህ ገባችሁ አይደል? ስጠይቅ ሳነባት ሳውቃት አንድ መረዳት ላይ እግዚአብሔር አስገባኝ። ጀስት እቺ ቤተክርስቲያን የእውነት ነው ምላችሁ የእውነት ሁላችንም ነበረ ፍላጻችንን ስንወረውር ነበረ። ፍላጻ ስንወረውር ግን አንድ ቀንም ተሰምቷት አያውቅም። አንድ ቀን ልጆቼ አንድ ቀን ይረዳሉ ትል ነበር። አያችሁ? ስለዚህ I swear to God እውነቴን ነው ምላችሁ ኦርቶዶክስ ቤተክርስቲያንን ሳታውቋት የወጣችሁ ሰዎች አንድ ነገር ነው የምነግራችሁ። ወይኔ ጉዴ ለምን ወረዳችሁ? ጂሰስ ክራይስት እየነዳው ነበርኩ። ረቢሊ ግባቤ ከነውቱ ቤቴ ናቸው አይደል? ኦርቶዶክስ ናቸው። አልጨርሰዋል በቃ እንትን ይዘጋል። ስነዳ ከተገኘው ማለት እንትን ይዘጋል። እሺ ምን ይዘጋል? እስከ ነገ አልገባም። ደምዬ ቪዲዮ ገባ እስቲ አሁን ሰው አስገብቼ ቪዲዮ ከተፈው እንደምንዳ አይታወቅም። እንደዛ ነው። እና በለጠ ሰላም አልክ። አንዴ በእናትህ አንዴ ቤሊ አንዴ ሚውት አድርገውና አንዴ አዳምጠኝ አንዴ ብቻ ሚውት አድርገውና ማለት እና የኦርቶዶክስን ድነት ሳታጉ አስተምሯን ሳታጉ ገባችሁ አይደል? ዘለ በዶግማና በእንትን ሲያቅት ገድላትና ድርሳናት ላይ ትገባለህ። ገድላትና ድርሳናት ላይ ደግሞ ሲመለስልህ እነ አብደላ እነ ሼካ የጻፉትን ገድላት አምጥተህ ይሄው እንደዚህ ትላለህ። ቤተክርስቲያኒቷ የማታውቀውን ገድል ማለት ነው። ቤተክርስቲያኒቷ የማታውቀውን ታምራት ማለት ነው። ገባ? ስለዚህ ጥላቻ ያለባችሁ ይህ ተደባድበ የወጣ በደሞዝ የወጣ እያንዳንድ ማለት ነው። አረ ስልክ መታወራ ነው ይመስል ና ከነ ነጠላ ና ከነ ማህተብ በተለይ ታድሳውያን ኑ ከነ ማህተባችሁ ኑ ከነ ነጠላችሁ ኑ ደምዬ አሰግድና ወደ ፍጡር መስገድ ነው ከተመለሳችሁ ጀምረው ወደ ኦርቶዶክስ ይመለሳል። ከዛ ቤሊ ይቀጥላል። ወደ ፍጡራን መንፈሶች መስገድ ደሜ ሰላም አልክ። እምነት ገብቷት ነው ወይስ ወቅታው? አይ የሷ ትንሽ የገንዘብ ጉዳይ ነው። ችግር የለውም። ሲሞላለት ይመለሳል። የሆነ ብር ፈልጎ ነው። ደም የሚያወራው አሳያችሁ ማለት ነው። አያችሁ ደምዬ እንዴት ነህ? ይታያል ደምዬ ይታያል። የሆነ ደምረው እንዳትናገር እያንዳንድ ጋይስ እኔ ነኝ መኪናውን የገዛሁልህ። እሺ ደምዬ ይሰማል? ደሜ ሞጣ ነው የሆነው የራሱ ማለት ነው። ደሜ ይሰማል? ደሜ አይሰማል። አዳነ ምናምን ይኸውልህ ደምዬ እኔ በህይወት ዘመኔ ከተወለድኩ እስከዚህ ሰዓት እንደ ቤሊ እንደሚባለው የእውቀት ጨዋ የእውቀት ምስኪን አይቻልም። በህይወት ዘመኔ ተው ብራዘር ተው፣ በእውነት
ሰው እንዴት በዚህ ደረጃ ያሳዝናል። እኔ ያው ግን ፈጣሪ ልቡን ይክፈትለት ምንም አይባልም። ደሜ አንተ ግን በርታ። አንተ እውነት ተገልጦልህ ወንድሜ። እዚህ ጋር መቆም የለም ለምን ነው የምታስወርደን ደሜ? እያስወረድከን ነው እኮ። ምን አንተ እኮ መረጃ ምናምን የለም። አንተ እኮ መረጃ ምናምን የለም። ደሜ ደግሞ መሐመድ የጻፈው ትላለህ እንዴ አንተ? በጣም መስለናይ እነሱን መረጃ ማስረጃ የለም። ታቹ መረጃ ማስረጃ የለም። ስለዚህ ወገኖቼ እኔ ወንድማችሁ አንድ አዋጅ ነግራችኋለሁ። አንድ አዋጅ ፋሚሊ አዋጅ ነግራችኋለሁ። ይሄ አዋጅ ሁላችሁም ወደ ቀደምት ቤተክርስቲያናችሁ ባክ ኦፍ ዘ ኦሪጂን ሁላችሁ እግዚአብሔር እንደረዳችሁ መጠን ተመለሱ። የእውነቴን ነው ብላችሁ ይሄ ስነግራችሁ ከምንም አንግል አይደለም፣ ከእውቀት አንግል ነው የምነግራችሁ። ጌታ በሚያውቀው እግዚአብሔር ምስክሬ፣ ማንንም ተደግፌ ምናምን አይደለም። ጌታ በሚያውቀው እኔ ጴንጤነትን ማንም አሽሮ ማንም ነው እኮ የምልህ፣ ማንም ሊፍቀኝ አይችልም ጴንጤነትን ጌታ በሚያውቀው። ግን አንድ ነገር ነው የምነግራችሁ፣ እግዚአብሔር ምስክሬ፣ ሁላችንም ኢትዮጵያ ውስጥ 90 ሚሊዮን ህዝብ ማለት ነው ኦርቶዶክሳዊ መሆን አለበት። ገባ? 30ው ያው ፓጋን ምናምን ጅንጃንጋ ሲሆን ሌላው 90 ሚሊዮን ህዝብ ኦርቶዶክሳዊ 90 ሚሊዮን ህዝብ ማለት ለምን አንድ ጥላ ውስጥ መገኘት ስላለብን ማለት ነው። ሄሎ ኤው ጌታ በሚያውቀው እግዚአብሔር ምስክሬ፣ እኔ ይኸው እዚህ ጋር ታያላችሁ። በእውነት እግዚአብሔር ምስክሬ፣ ከማንም ምንም ፈልጌ አይደለም። ጌታ በሚያውቀው አንድ ቀን እኔ ልንገርህ፣ በየወሩ ማለት ነው አቦ ልናገር እንዴ እኔ የምልህ እኔ ራሴ ብነግራችሁ ያው ሳክስ ምናምን ይመስላችኋል፣ ግን ማለት ነው እኔ የእውነት ሰው ነኝ። ጌታ ምስክሬ፣ እውነት ከገባኝ ለእውነት የምሞት ሰው ነኝ። እውነት ከገባኝ ማለት ነው። ግን ለገንዘብ ሟች ብሆን ማለት ነው ለገንዘብ ሟች ብሆን የሆነ ነገር ያስታውቅ ነበር፣ ገንዘብ ወዳጅ መሆኔ ማለት ነው። ግን እኔ ንግግሬ በእውቀት ነው። እያያችሁ ነው አንዴ፣ በእውቀት ነው። ከመጽሐፍ ቅዱስ ቃል ነው ንግግሬ። ከእውነት የሆነ ንግግር ነው የምናገር። እኔ ማንም ጴንጤነትን ሊሽር የሚችል ማንም ነው ከምን ጌታ ግን እቺን ቤተክርስቲያን ዝም ብለህ የምትወራወር ሁሉ አቁም። አይ አቅም አለ የምትል ካለ ደግሞ ና ግባና ሞግተኝ ነኝ፣ ና እኔን አድነኝ፣ ተሳስተሃል በለኝ። ኦርቶዶክሳውያንን እኔና እናስታድን በቃ። ከዛ ውጪ ፊትን አዙርና ማለት ነው ለሙስሊም ወንድሞች፣ ለሐዋርያት፣ ለጆባ ዊትነሶች ወንጌል ስበክ። ከዛ ውጪ አይንን አንሳ ከዚህ ቤተክርስቲያን። እቺ ቤተክርስቲያን ባትኖር እኮ እያንዳንድ ክርስቲያን አትባልም ነበር። አይስዌር ቱ ጋድ የእውነትን ነው የምልህ። አሁን እኮ እርግጠኛ ነኝ ዛሬ አሁን ኦርቶዶክስን ስትናገሩ የነበራችሁ የፋሲካ ዕለት ነጭ በነጭ ለብሳላ አታፍርም? ፕሮግራም ምናምን ታዘጋጃላችሁ። የፋሲካ ዕለት ፕሮግራም ምናምን ታዘጋጃላችሁ።
የፋሲካ ዕለት ፕሮግራም ምናምን ታዘጋጃላችሁ እርግጠኛ ነኝ። የፋሲካ ዕለት አታፍሩም። ኦርቶዶክስ ባዘጋጀችው ኦርቶዶክስ በቀነነችው ፋሲካ ባለችው ቀን እስቲ ስጋ እንዳበላ እያንዳንድ እስቲ የዛን ቀን ሽሮ ብላ እያንዳንድ ማለት ነው። እስቲ ሽሮ ብላ የዛን ቀን እስቲ ፓስታ በእንጀራ ምናምን ብላ እስቲ ብላ። ኦርቶዶክስ የምታዘጋጅልህን ነገር እየቃምክ እየዋልክ ማለት ነው። ከዛ ኦርቶዶክስ አዳነችም ትላለህ። እግዚአብሔር ገሰጸ። እኛ ኦርቶዶክስ አንተ ለነገሩ ለአንተ እንዴት እንዳታከብር ገነት የሚበላ ነው ችግር። እንዳታከብሩ በቃ ከፈለግ ነገ አክብር። ፋሲካ መች እንደሆነ አታውቅማ። ነገ ለምን አታከብሩ? እሑድ አክብር ፋሲካ ብለህ። እስቲ የጴንጤ ፋሲካ መቼ ነው? እሑድ አክብር። በኦርቶዶክስ ፋሲካ አታክብር። ማክበር የለብህም። የኦርቶዶክስ ፋሲካ ይለያል። ስለዚህ እሷን ቀኖኗን እየተቀበልክ አብረህ እየበላ እየጠጣ ከዛ ዞረ ጣትን ትቀስራለህ። አቁም። ለዚህ ነው ደምረው ኑ ወደ ኦርቶዶክስ የሚለው። ኑ ወደ ኦርቶዶክስ የሚለው ለዚህ ነው። እሺ ወገኖቼ፣ ለዚህ ነው አባቴ። እኔ ከክፉ አይን አትመልከተኝ፣ ከክፉ አይን እንዳትመለከተኝ። በቃ እንዳታየኝ፣ ጌታ በሚያውቀው እንዳታየኝ። ደሜ ለገንዘብ ብለህ ነው ሲጀመር። እንደውም ገንዘብ ኑ ይኸውላችሁ ላይፍ ጎል ሙሉልኝ፣ 4 ይቀረኛል። ሙሉልኝ ላይፍ ጎል በቃ ሙሉልኝ። ለገንዘብ ብዬ ነው ሙሉልኝ። ይኸው ደስ ብሏቸው ሸውጃቸዋል። የሚሰጡኝ በፍቅር ነው የሚሰጡኝ። አንድ የሚሸወድ ኦርቶዶክሳዊ የለም። አንድ በፍቅር አንበሳውን አላየም እንደ ባለፈው ብራዘር አንበሳውን አላየሽም እንደ እህቴ? ሸውጃት ነው እንዴ? አይደለም፣ በፍቅር በቃ ደሜ ገብቶታል ተብዬ ነው። በቃ ገባው ደሜ አለቀ። ገባኝ፣ ጌታ ምስክሬ ገባኝ። ይኸው በፍቅር ፍቅር ያሸንፋል። ገንዘብ አይደለም። እኔ ገንዘብ ልንገራ አልናገርም። ሸቃ ግን እምነግርህ ማለት ነው ፍቅር ነው የሚያሸንፍ። ቴንኪው አቦ ላይፍ ጎሉን ደግሞ ብሞሉት የሚጮህ ድምፅ አለ። የሚጮህ ማለት ነው ይሄ ይላል ራሱ የሚጮህ ድምፅ አለ። የሚጮህ ድምፅ አለ። ግን እውነታው ጋይስ የእውነቴን ነው የምላችሁ። እግዚአብሔር ምስክሬ ይኸው ያለ ማስረጃ ያለ እውቀት ኤርሚያስ አበበ የተናገረውን እየሰማችሁ ቀለሜ እየተናገረ የሚለው እየሰማ ወንድሜ አትጓዝ፣ አትጠራጠር። እኔ ነገ ማለት ነው ነገ እግዚአብሔር ምስክሬ ይኸው በእውነት ነው የምላችሁ የኦርቶዶክስ የሆነውን አስተምሮ ነጠላ ለብሼ ስፒከር ገዝቼ አደባባይ ላይ ማለት ነው አደባባይ ላይ ስለ ቤተ ክርስቲያኒቷ እናገራለሁ፣ ሰብካለሁ። እዚህ ጋር የምታየው ማለት ነው አደባባይ ላይ ምን አለ በለኝ። ይሄ ፉከራ እንዳይመስል አደባባዩ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዘላለም ሕይወት ማስገኛ የሆነውን ክርስቶስን ትሰብከዋለች። ሰዎች በክርስቶስ እንዲድኑ ትናገራለች፣ ትመሰክራለች። ኑ ወደዚህ ቤተ ክርስቲያን ስርዓቷ ወደ ጥሩ ወደ ሆነ ሕጓ ወደሚያምር አስተዳደራዊ መዋቅሯ ደስ ወደሚል ኑ እያልኩኝ ሰብካለሁ። ጌታ በሚያውቀው ጠብቅ። እኔ እንደውም ግሩፕ ሁሉ ቆይ ይሄንን ነገር ለማድረግ ማለት ነው ይሄን ነገር ለማድረግ ከኔ ጎን የምትሆኑ ሰዎች ማለት ነው ጌታ በሚያውቀው አብረን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ወንጌል እንሰብካለን። እሺ እንሰብካለን አብረን አንድ ላይ። አዳማ ያላችሁ አዲስ አበባ መጥቼ እሰብካለሁ። አዲስ አበባ ማን ነው ለጴንጤና ለሙስሊም የተሰጠው አደባባይ መስበክ? ትቀልዳለህ እንዴ?
ልጆቿን ትጠራለች። ኦርቶዶክስ ልጆቿን ትጠራለች። ጌታ በሚያውቀው ትጠራለች። ወደ አምላኳ ወደ ጌታዋ ኑ፣ ወደ ዘላለም ሕይወት ግቡ፣ ቀኖናችሁን ፈጽሙ፣ ንስሐ ግቡ፣ ምስጢራትን ተካፈሉ እያለች አደባባይ ላይ የምትናገር ኦርቶዶክስን ጠብቅ ብራዘር። በጣም የሚገርመው እፎይ እስልምና ላይ ይሰራል። እፎይ ማለት ነው እስልምና ላይ ይሰራል። አሁን የሆነ ሪቫይቫል ተነሳ አይደለ? ሪቫይቫል ከዚያስ ፕሮቴስታንቶች እኔም እፎይ ነኝ፣ የእፎይ ደጋፊ ነኝ፣ እኔም እፎይ ነኝ፣ እኔም እፎይ ነኝ ምናምን፣ እኔም እፎይ ኪኒንን ጨርሳል የምትለኝ ቤካነ ፎሎወር የምትባለው ቤካነ መሰለኝ። እኔም እፎይ ነኝ ምናምን ትላላችሁ እያንዳንዳችሁ ማለት ነው። እፎይ ከሆንክ ብራዘር እፎይ የኦርቶዶክስ ልጅ ነው። እፎይን ከተቀበልክ ደግሞ ማለት ነው እፎይን ከተቀበልክ ደግሞ ማንም መቀበል አለብህ መሰለ? 12ኛው ክፍለ ዘመን ላይ ክርስትናን ካስፋፉ ተጋዳላይ መካከል በጣም ጀግና የወንጌል ሰዎች መካከል ኢትዮጵያ ውስጥ እነ ደቂቅ እስጢፋኖስ እነ አቡነ ተክለ ሃይማኖት የሚባሉ ኦርቶዶክሳውያን አሉ። ኦርቶዶክሳውያን አሉ። ስለዚህ ኦርቶዶክስ ወንጌልን ከሰበከች እንዳትቃወማት። እስከ ዛሬ ወንጌልን ሰብካ አንተ ክርስቲያን እንድትሆን አድርጋለች። ዛሬ ተገንጥለ ሌላ ቦታ ብትሄድም ማለት ነው እንደዚህ ስናገር እግዚአብሔር ምስክር ያው ለአንዳንዶቻችሁ በቃ ሌላ እንደዚህ ምናምን ብታስባላችሁ ኖ እኮ ህይወት ስላለበት እኮ ነው የምልህ። ህይወት አለበት። ህይወት ከሌለበት በምንድን ነው ህይወት የሌለበት? በቃ የለም፣ ማስረጃ እኮ የለም። ህይወት የምትል ከሆነ አምጣ፣ ህይወት የሌለበት ከሆነ አምጣ። ህይወት ከሆነ አምጣ። ኤፍሬም ተወዛግቧል፣ ለራሱ ግራ ገብቶታል። ቀለሜ ግራ አጋባው ኤፍሬምን። እኔን ትቶ ከቀለሜ ጋር ሲገናኝ ማለት ነው ግራ ተጋባ ኤፍሬም። እወደዋለሁ ለነገሩ ኤፍዬ ከቀለሜ ጋር የሆነ ሰዓት ላይ አሸሼ ገዳሜ እያሉ ነበረ ከኔ ተጣልቶ ማለት ነው። ግን አላዋጣውም። አሁን እንደዚህ ስናገር ደግሞ በውስጥ ይለምኑታል። እርግጠኛ ነኝ እኔን ለማሳፈር በውስጥ ይለምኑታል። አረ ደምሮ እንደዚህ እያለ ነው፣ በቃ ኤፍሬም ይቅርታ አድርግልን ምናምን ይላሉ። አሁን ታያላችሁ። ምን አለበሉኝ ምን አለበሉኝ። እና ይሄንን ነው የምላችሁ።
ለምን ሰድቡኛላችሁ? ለምን ትሳደባላችሁ? ጌታ ለምን? እኔ ምን አረኳችሁ? አሁንም እኮ ኢየሱስ ጋር ነኝ። አዳምጥ በእናትህ ይኸውልህ፣ አዳምጥ። ቅዳሴ ራሱ አዳምጥ። ይኸው አዳምጥ። እስቲ ና ትችላለህ። እሺ አንተ ና ግባ እስቲ። ቆይ ና ግባ እስቲ። ከዛ ወደ ሁሌ ኮሜንት እንጽፈው። ዛሬ እስቲ ግባና እስቲ ምንድነው ጥያቄ? ደሜ እንዴት አለ? አለው። የግዕዝ ቅዳሴ መስማት ትችላለህ? እባክህ ጥያቄ አለ? ጥያቄ አንዱ እሱ ነው። ሌላኛው ጥያቄ ኦርቶዶክሳውያን ፕሮቴስታንቶች ድነዋል ብለው ያምናሉ? እሱ አያስጨንቀንም። ለምን አያስጨንቃችሁም? አንተ መጀመሪያ እነሱ መዳናቸውን ለምን ተቀበል። ካልዳኑ ደግሞ ጥያቄ እየጠየቁ አይደል? እኔ ጥያቄ ልጠይቅ፣ አንተ ደግሞ ግባ ያልከኝ ጥያቄ ጠይቅ ብለኝ አይደል? አዳምጠኝ መጀመሪያ። ይሄው አዳምጥኩ፣ አውራ። ኦርቶዶክሳውያን መዳን አለመዳናቸውን ንገረኝ። ድነዋል አልዳኑ? እኔ አንድ ነገር ልንገርህ። ድነዋል አልዳኑም? መጀመሪያ ጥያቄ ቆይ፣ አንተ አሁን ያስገባኸኝ እኔ ጥያቄ ልጠይቅ ብዬ፣ አንተ ደግሞ እሺ ግባ ጥያቄ ጠይቅ ብለኸኝ አይደል? ውረድ በእናትህ ውረድ። ለሱ ደግሞ ጊዜ አለው። የሚመረው ጨከኑበት በቁጣ ጎትቶት ቀይ ግምጃ ለበሶ በሚፈርደው ፈረዱበት በሚመረው ጨከኑበት በቁጣ ጎትቶት ቀይ ኔትወርክ ነው። እሺ ጋይስ አዳምን ፈጠረች በመስቀል ቀኖ ተቸነከረ መቅደስን ኢየሱስ በውስጡ ለመኖር ናፍቃለሁ ሰላም እንድሆን በቤት በደጅ ወደ ማደሪያ ልምጣ ማልጄ
ወደ ማደሪያ ልምጣ ማለቼ እንድሰለጥን በመላእክት ዜማ የሕይወትን ቃል ከፍል ልስማ እንዲቀል ሸክሜ ከትከሻዬ ወደ ዙፋን ልቅረብ ጌታዬ መካም በሚሏት በመንግሥት ሳመልክህ ልኖር ስማስልህ አምላኬ መቅደስን እወድዋለሁ በውስጡ ለመኖር ላይቭ ጎሉ ሙሉልኝ ጋይስ፣ 4 ነው የቀረኝ። ላይቭ ጎሉ ሙሉልኝ። እሺ እሺ፣ ላይቭ ጎሉ ሙሉት። በቤት በደጅ ማደሪያ ልምጣ ማለጄ ወደ ማደሪያ ቢስሚላሂ ረሕማን ረሒም ተመለሰልኝ ደስታ ሰላሜ ቤት መጥቼ በመሳለሜ ሥጋዬም ዳነ ታደሰች ነፍሴ ወደ ማደሪያ በመገስገሴ መልካም በሚሏት በመቅደስ ሳመልክህ